ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። ሰበር ዜና። የትግራይ ህዝብ ነጻነት ግንባር ህወሓት ባለስልጣን ሽግሽግ አደረገ። ቡድኑ በሁመራ በኩል ወረራ ለመጀመር ጦር ማስጠጋቱም ታውቋል። በዝርዝር ይዘነዋል። የአማራ ፋኖ ሴራ ከሸፈ። ፋኖ በድሮን አለቀ፣ ምርጫ አደናቅፋለሁ ብሎ በተለያዩ ግንባሮች ጦርነት የከፈተ የፋኖ ቡድን በአገር መከላከያ ሰራዊት እና በጥምር ጦሩ ብርቱ ትግል ምርጫ ሳይደናቀፍ ማለቁ ተሰምቷል። ሰፋ ያለ ዘገባም ይዘናል። በሌላ በኩል የአልሻባብ አባል ናቸው የተባሉ ሁለት ኢትዮጵያን በሶማሊያ የጦር ፍርድ ቤት መቅረባቸው ተሰማ። በአሸባሪነት የተፈረጀውን አልሻባብን በመቀላቀልና በሽብር ድርጊቶች በመሳተፍ የተጠረጠሩ ሁለት ኢትዮጵያን በሶማሊያ በባይዶዋ ከተማ በሚገኘው የጦር ኃይሎች የመጀመሪያ ደረጃ ፍርድ ቤት ቀርበዋል። በዝርዝር እንመለከተዋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። የትግራይ ህዝብ ነጻነት ግንባር ህወሓት ባለስልጣን ሽግሽግ አደረገ። ህወሓት ከባድ እርምጃ ወስዷል። በራሱ ላይ የተወሰደ እርምጃ ነው ሲል ሰሞኑን አንድ ፓርቲ በውስጡ ስብስብ አባላቱ ላይ ከርም ያለው ህወሓት በዚህም የአመራር ሽግሽግ አድርጌያለሁ፣ እንደዚሁም ተገቢ ባልሆነ ተግባር ውስጥ ያገኟቸውን ደግሞ ከባድ ማስጠንቀቂያ ሰጥቻለሁ ሲል በዚሁ ከሰዓት በፊት በተለቀቀው መግለጫ ታውቋል። በመላው የኢትዮጵያ ህዝቦች ለ27ኛው ሀገራዊና አጠቃላይ ምርጫ ድምጽ ለመስጠት ወደ ምርጫ ጣቢያዎች በማምራት ላይ በሚገኙበትና የሂደት ውጤት ገና ባልተቋጨበት ዕለት በትግራይ ክልል የተለየ ፖለቲካና የአስተዳደር መዋቅር ምስረታ ተከናውኗል። ክልሉ በሀገራዊ ምርጫ ላይ በተሳተፈበት በዚህ ወቅት በትግራይ የተሰበሰበው የክልሉ ምክር ቤት አዳዲስ የከፍተኛ ባለስልጣናትና የቢሮ ኃላፊዎች ሹመትን በሙሉ ድምጽ አጽድቋል። ይህ አካሄድ በሀገሪቱ እየተካሄደ ካለው አጠቃላይ ምርጫ ጎን ለጎን የተከናወነ በመሆኑ በፌዴራል መንግስት መዋቅርና በክልሉ አስተዳደር መካከል ስላለው ተለዋዋጭ የፖለቲካ ግንኙነትና የሰላም ስምምነቱ አተገባበር በገለልተኛ ታዛቢዎች ዘንድ ሰፊ ትኩረት እንዲሰጡ አድርጓል። የክልል ምክር ቤት ባካሄደው 6ኛ ዘመን 4ኛ አስቸኳይ ጉባኤ በዶክተር ደብረጽዮን ገብረ ሚካኤል የቀረቡለትን ልዩ ልዩ ሹመቶች መርምሮ ያጸደቀ ሲሆን ከነዚህ መካከል አቶ አማኑኤል አሰፋ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው ሲሰየሙ፣ አቶ አለም ብርሃነ ሀሪፎ ደግሞ የግብርናና የተፈጥሮ ሀብት ቢሮ ኃላፊ ሆነው ተሾመዋል። ከነዚህ ሁለት የከፍተኛ ኃላፊዎች ቦታዎች በተጨማሪ ምክር ቤቱ 15 የሚሆኑ ሌሎች ቁልፍ የቢሮ ኃላፊዎችን፣ የዞን አስተዳዳሪዎችን፣ የፍርድ ቤት መሪዎችንና የመገናኛ ብዙሃን ኃላፊዎችን ሹመት በአንድነት አጽድቆ አዲሱን ካቢኔ አዋቅሯል። በዚህ ስብሰባ ላይ የታየውና ትልቅ ፖለቲካዊ እንድምታ ያለው ሌላው ውሳኔ ከአስፈጻሚው አካል ውስጥ 1/3 የስልጣን ቦታ ለክልሉ የጸጥታና መከላከያ አቅሞች እንዲሰጥ ህወሓት ያቀረበው ሀሳብ መጽደቁ ነው። ይህ አሰራር የክልሉን የውስጥ ኃይል ሚዛንና የጸጥታ መዋቅር ይበልጥ ወደ ሲቪል አስተዳደር የሚያስጠጋ መሆኑን የሚያሳይ ሲሆን በጊዜ እጥረት ምክንያት ተወካዮቻቸውን ማቅረብ ላልቻሉ ሌሎች ተፎካካሪ ፖለቲካ ፓርቲዎች ደግሞ እስከሚቀጥለው ጉባኤ ድረስ ፕሬዝዳንቱ ቦታዎቹን በጊዜነት ተክቶ እንደሚያስተዳድር ኃላፊነት ተሰጥቶታል። የተቀረው የሀገሪቱ ክፍል በ7ኛው ሀገራዊ ምርጫ አዲስ የፖለቲካ ምዕራፍ ለመጀመር ድምጽ እየሰጠ ባለበት ወቅት በትግራይ የተከናወነው ይህ ራሱን የቻለ ካቢኔ ምስረታ በፌዴራልና በክልል መሪዎች መካከል ያለውን የተለያዩ አስተዳደር አቅጣጫዎችንና የፖለቲካ ልዩነቶች በግልጽ ያሳየ ክስተት ሆኖ አልፏል። የትግራይ ከባድ ፖለቲካዊ መከፋፈል የተከሰተው ግን ተቃዋሚዎቻቸው በላይ በራሱ በህወሓት ውስጥ ነው። በአንድ ወቅት በጠንካራ አንድነቱ የሚታወቀው ህወሓት ከጦርነቱ በኋላ በአስተዳደርም በመልሶ ግንባታና ከፌዴራል መንግስት ጋር ባለው ግንኙነት ዙሪያም ለሁለት ተከፍሏል። ይህ መከፋፈል በሊቀመንበሩ ደብረጽዮን ገብረ ሚካኤል በሚመራው ቡድንና በጌታቸው ረዳ በሚመራው የጊዜ አስተዳደር ቡድን መካከል በግልጽ ወጥቷል። በመስከረም 2017 በዶክተር ደብረጽዮን የሚመራው ቡድን አቶ ጌታቸው ረዳን ጨምሮ 16 ከፍተኛ አመራሮችን ፓርቲው ማገዱ አስታውቋል። በጥር 2017 ደግሞ የትግራይ ወታደራዊ ኃይል ከፍተኛ አዛዦች በአቶ ጌታቸው ይመራ የነበረውን የክልሉን ጊዜ አስተዳደር እንዲፈርስና እንደገና እንዲዋቀር ጥሪ ማቅረባቸው ክፍፍሉን አባባሰው። ይህ መከፋፈል በትግራይ የዘመናት ፖለቲካ ታሪክ ዋነኛው ጥፋት ነው የሚሉት በርካታ አስተያየት ሰጪዎች አሉ። ለብዙ አስርት ዓመታት መከፋፈል የሚታየው በትናንሽ ተቃዋሚዎች ዘንድ ነበር። ዛሬ ግን ትልቁ መከፋፈል ያለው በራሱ በህወሓት ውስጥ መሆኑ ምናልባትም ክልሉ በ2018 ምርጫ ለመሳተፍ ጉልህ ድርሻ ያበረከተ ክስተት እንደሚሆን መገመት አያዳግትም። ኢትዮጵያ ወደ 2018 ሀገራዊ ምርጫ ስትቃረብ ትግራይ ለሁለተኛ ጊዜ መፍትሄ ባላገኘችበት መንታ መንገድ ላይ ትገኛለች። የህወሓት የውስጥ መከፋፈል ያልተመለሰው ህገ መንግስታዊ ግዛት ጥያቄና በጦርነት የደቀቁ የአስተዳደር መዋቅሮች ተደማምረው
ከባድ የፖለቲካ ድባብ ፈጥሯል። ይህም ክልሉ በ2018 ምርጫ የመሳተፉን ሂደት ከቀን ወደ ቀን አምንኖታል። ትግራይ በኢትዮጵያ ፌዴራላዊ ስርዓት ውስጥ ያላት ታሪካዊ ሚና ከግምት ሲገባ የትግራይ ዳግም ከሀገራዊ ምርጫ ውጪ መሆን ከትግራይ ይበልጥ የሚጭረው ጥያቄ ስለ ኢትዮጵያ ሀገረ መንግስት የወደፊት ቅርጽና ይዘት መሆኑ ጎልቶ የሚወጣበት የታሪክ ሂደት መሆኑን መገመት አያዳግትም። ይህም የኢትዮጵያ ሀገረ መንግስት ግንባታ ያልተጠናቀቀ ጉዞ አሁንም አደጋ ላይ መሆኑን የሚያሳይ ይሆናል። ከሰሞኑ የአምባገነንነትና የአፋኝነት ባህሪ እያሳየ የሚገኘው ህወሓት ሰዎችን እያሰረና እያፈነ ስለመሆኑ ተሰምቷል። በዚህም በትግራይ ክልል ካለው የግዳጅ አፈሳ ያመለጡ የዓይን እማኞች እስር፣ ድብደባና ግድያ ጭምር እየተፈጸመ መሆኑን ተናግረዋል። በትግራይ ሰራዊት አባላት ታጅበው እየተወሰዱ የሚገኙት እነዚህ ወጣቶች መዳረሻቸው የሆነው ወታደራዊ ማሰልጠኛ ጣቢያ ሲሆን ከዚያ አምልጠው የሚወጡ ወጣቶች ደግሞ እስርና እንግልት እንደሚጠብቃቸው ተናግረዋል። ስልጠናው ለወጣቶቹ የሚሰጡት አዛዦች ጠላት ሊወረን ነው፣ ጠላት ሊመጣብን ነው፣ እየተሰበሰበ ነው፣ ሌላ ዳግም ጄኖሳይድ ሊፈጸምብን ነው ይሏቸው እንደነበረም ከማሰልጠኛ ካምፕ አምልጠው የወጡ ወጣቶች አረጋግጠዋል። በ2010 ከስልጣን የተወገደው ህወሓት ከዚያን ዕለት ጀምሮ ከፌዴራል መንግስቱ ጋር ፍጥጫ ውስጥ መግባታቸው ይታወሳል። ደም አፋሳሽ ጦርነት በመቀስቀስም በርካቶች እንዲሞቱና እንዲጎዱ ማድረጉ አይዘነጋም። ያሁኑ የህወሓት አካሄድም ዳግም ጦርነት በመጀመር ላልቂት የመፍጠር አዝማሚያ እንደሆነ ተሰምቷል። ከነዚህም ጋር በተያያዘ የትግራይ መከላከያ ኃይል ተብሎ የሚጠራው TDF አካል የሆነው የአርሚ 33 ለ3 ሳምንታት ሲያሰለጥን የቆየውን አቅም ግንባታ ስልጠና በዛሬው ዕለት አጠናቋል። ስልጠናው በተለይም በውትድርና ሳይንስ፣ በቴክኒክ ብቃትና ወቅታዊ ፖለቲካ ትንተናዎች ላይ ትኩረት ያደረገ እንደነበር ተገልጿል። በምረቃ ስነ ስርዓቱ ላይ የሚገኙ የአርሚ 33 አመራሮች ስልጠናው የትግራይን የተወረረ ሉዓላዊ መሬት ለማስመለስ፣ የተፈናቀሉ ዜጎችን ወደ ቀያቸው ለመመለስና በወረራ ስር የሚገኙ ወገኖች ነጻ ለማውጣት የሚደረገውን ጥረት አቅም የሚገነባ መሆኑ ተገልጿል። ቡድኑ በሁመራ በኩል ወረራ ለመጀመር ጦር ማስጠጋቱም እንዲሁ ተሰምቷል። በቀጣይ መረጃም የአማራ ፋኖ ሴራ ከሸፈ። ፋኖ በድሮን መመታቱም ታውቋል። ምርጫ አደናቅፋለሁ ብሎ በተለያዩ ግንባሮች ጦርነት የከፈተ የፋኖ ቡድን በሀገር መከላከያ ሰራዊትና በጥምር ጦሩ ብርቱ ትግል ምርጫ ሳይደናቀፍ ማለቁም ተሰምቷል። ጉዳዩን አስመልክቶ መግለጫ የሰጠው የመንግስት የኮሙኒኬሽን አገልግሎት ባዳና ባንዳዎች ተቀናጅተው ምርጫውን ለማኮላሸት ቢሞክሩም አልተሳካላቸውም ብለዋል። ኢትዮጵያ ከዜጎቿ የፈለገችውን ሁሉ በፈለገችው ጊዜና ሁኔታ የምታገኝ ሀገር ናት ያለው አገልግሎቱ ለሀገራቸው የተጠየቁትን ሁሉ ለመስጠት ወደ ኋላ የማይሉ ዜጎች ስላሏት በእጅጉ ኮርቻለሁ ብለዋል። ከአድዋ እስከ ህዳሴ ግድብ ከወገን ለወገን መረዳዳት እስከ አረንጓዴ አሻራ ዜጎቿን ተሳትፎ ጠይቃም ከመሻቷ በላይ ተሳክቶላታል። ዛሬ የተደገመው የሆነው ሲል የአገልግሎቱ የኢትዮጵያ ህዝብ በሴራዎች አይበገሪነት አረጋግጫለሁ ብሏል። ኢትዮጵያ ዲሞክራሲን ማንበር፣ በግልጽና ዲሞክራሲያዊ ምርጫ መንግስትን መምረጥ፣ ህገ መንግስታዊነትን ጽኑ መሰረት ማስያዝ ችላለች። ለዚህ ደግሞ ሰባተኛውን ሀገራዊ ምርጫ እንደ ትልቅ አጋጣሚ መጠቀም አስፈልጓት ነበረ ብለዋል። በምላሹም ከ54 ሚሊዮን በላይ ዜጎች ለመራጭነት ተመዝግበው የዛሬዋን ቀን ሲጠባበቁ ቆይቷል ያለው መግለጫው የእናት ሀገር ጥሪን በመቀበል ዜጎች በነቂስ ወጥተው ሲመርጡ ውለዋል፣ ሌሊቱን አጋምሰዋልም ነው ያለው። በኢትዮጵያ የምርጫ ታሪክ ዜጎች ለረጅም ሰዓታት ተሰልፈው ድምጽ የሰጡበት ልዩ ምርጫ ነው ሲልም የምርጫውን ተሳትፎና ሰላማዊነት አድንቋል። ምርጫው እንዳይካሄድና ባዳና ባንዳ ተቀናጅተው ያልቆፈሩት ጉድጓድ ያልደረደሩት እንቅፋት አልነበረም ያለው መንግስት፣ ነገር ግን ኢትዮጵያ ለጠራችው ሀገር ወዳድ ኢትዮጵያ የማይቻል አልነበረምና በስኬት ተጠናቋል። ኢትዮጵያውያን በሰላም መንገድ መርጠው ኢትዮጵያ አሸንፋለች ብለዋል። የኢትዮጵያን ዲሞክራሲያዊ ምርጫ ጥሪ ተቀብሎ ከንጋት እስከ ምሽት በመምረጥ ምላሽ ለሰጠው ህዝብ ህገ መንግስታዊ ስርዓቱ እንዲጸናና ዜጎች በሰላም እንዲመርጡ ምቹ አውድ ለፈጠሩ የጸጥታ አካላት ወቅታዊና ትክክለኛ ምርጫ በየደቂቃው ሲያደርሱ ለነበሩ የመገናኛ ብዙሃን ተቋማት እንዲሁም የምርጫውን ሂደት ለመሩ ላስተባበሩና ለታዘቡ ሁሉ ኢትዮጵያ ታመሰግናለች ብለዋል። በምርጫው ዕለት በአማራ ክልልና በኦሮሚያ ክልል በተመሳሳይ ሰዓት ጥቃት የከፈቱ ታጣቂዎች በተወሰኑ አካባቢዎች ምርጫውን ማስተጓጎላቸውን የምርጫ ቦርድ አስታውቋል። ሆኖም ግን ምርጫ ለማደናቀፍ ሲሞክሩ የነበሩ የፋኖ ኃይሎች በድሮን አመድ መደረጋቸው ሰምቷል። በሰሜን ሸዋ ሲያደብር ወረዳ ሸዋሮቢትና ሰላድንጋይ አካባቢ የተቀሰቀሰው የጽንፈኛ ቡድን በድሮን አመድ መደረጉ ተሰምቷል። በሌላ በኩል በደንበጫ፣ በፍኖተ ሰላም፣ አዳይስና ጎንደር አካባቢዎች ምርጫ ለማደናቀፍ የተንቀሳቀሰ የፋኖ
ቡድን በመከላከያ ሰራዊት ከፍተኛ ጥቃት እንደደረሰበት ተሰምቷል። ምርጫው ለማደናቀፍ ያደረገው ጥረትም ቢሆን እንዳልተሳካለት የዓይን እማኞች ለገበታ ሚዲያ አረጋግጠዋል። በቀጣይ መረጃ የአልሻባብ አባል ናቸው የተባሉ ሁለት ኢትዮጵያውያን በሶማሌ የጦር ፍርድ ቤት ቀረቡ። በአሸባሪነት የተፈረጀውን አልሻባብን በመቀላቀልና በሽብር ድርጊቶች በመሳተፍ የተጠረጠሩ ሁለት ኢትዮጵያውያን በሶማሊያ ባይዶዋ ከተማ በሚገኝ የጦር ኃይሎች የመጀመሪያ ደረጃ ፍርድ ቤት ቀርበዋል። በአቃቢ ሕግ የተለዩት ተከሳሾቹ ሐምዛ አብዱራህማን አሊ ወይም አቡ ኢርሻድና ናስር አብዱራህማን አሊ አቡ ሳፊያ ሲሆኑ ሁለቱም ከኢትዮጵያ ሐረር ከተማ እንደመጡና የሶማሊያ ቋንቋን አቀላጥፈው እንደሚናገሩ ተሰምቷል። እንደ አቃቢ ሕግ ክስ ተጠርጣሪዎች በሶማሊያ ብሔራዊ መረጃ ደህንነት ኤጀንሲ በተካሄደው የታቀደ የጸጥታ ኦፕሬሽን በባይዶዋ ከተማ በቁጥጥር ስር እየዋሉ ናቸው። አቃቢ ሕግ ተከሳሾች በአልሻባብ ውስጥ የሰለጠኑ በተለያዩ የጦር ግንባሮች የተሳተፉና በህገወጥ መንገድ ወደ ሶማሊያ የገቡ መሆናቸውን በመግለጽ ለሌሎች ተስፋ ሰጪዎች መማሪያ እንዲሆን ተገቢው የእስር ቅጣት እንዲወሰንባቸው ጠይቋል። በሌላ በኩል የተከሳሾቹ ጠበቆች ክሱ ከባድ እንደሆነና የቀረበው ማስረጃ ተአማኒነት እንደሌለው በመከራከር ክሱን ውድቅ አድርገዋል። ጠበቆቹ ተጠርጣሪዎቹ ከቤተሰቦቻቸው ጋር እንዲቀላቀሉ ወደ ኢትዮጵያ እንዲመለሱ ፍርድ ቤቱ ቢጠይቅም የሶማሊያ የጦር ኃይሎች ፍርድ ቤት የሁለቱን ወገን ክርክር እየመረመረ መሆኑንና ጉዳዩ ሙሉ በሙሉ ካጣራ በኋላ በቅርቡ ውሳኔ እንደሚሰጥ አስታውቋል። ይህ ክስ በሁለቱ ሀገራት መካከል ያለውን የጸጥታ ትብብርና በክልሉ ያለውን የጸረ ሽብር ጥረት በተመለከተ በብዙዎች ዘንድ ትኩረት ስቧል። በምስራቅ አፍሪካ ቀን እጅግ አደገኛ የሆነው ሸባብ አሸባሪ ቡድን በተለይም በሶማሊያና በአካባቢው ሀገራት ላይ የፈጠረው ተጽዕኖ በክልሉ የጸጥታ መዋቅር ላይ ከፍተኛ ስጋት ደቅኗል። ቡድኑ በተቀናጀ የሽብር ጥቃቶች፣ የፈንጂ መፈንዳቶችና በመንግስት ተቋማት ላይ በሚያደርሰው የማያቋርጥ ጥቃት የብዙ ንጹሃንን ህይወት ከመቅጠፉን ባሻገር ማህበረሰቡን በስጋት ውስጥ እንዲኖር አድርጎታል። በተለይም በታጠቁ ኃይሎች ቁጥጥር ስር ባልዋሉ የገጠር አካባቢዎችና የሶማሊያ ድንበር አካባቢዎች ላይ የሚንቀሳቀሰው ይህ ቡድን የሰላምና የልማት ስራዎችን በማስተጓጎል የክልሉን ኢኮኖሚያዊ እድገት አሽመድምዷል። ከዚህም ባሻገር አልሻባብ ለወጣቶች በሚያደርገው የቅስቀሳና የምልመላ ስራ ድንበር ተሻጋሪ የሆነ የሽብር አውታር በመገንባት የጎረቤት ሀገራትን ሰላም ለመረበሽ ሲንቀሳቀስም ቆይቷል። በተለይም በአክራሪ አስተሳሰብ የታጠሩ ግለሰቦች በመመልመል የሀገር ውስጥና የውጭ ዜጎችን ለአሸባሪነት ዓላማው በመጠቀም የክልሉን የጸጥታ መረጋጋት ለማናጋት ጥረቱን አጠናክሮ ቀጥሏል። የአሁኑ የሁለቱ ኢትዮጵያን ተከሳሾች ጉዳይ የቡድኑ የርዕዮተ ዓለም መስፋፋትና ለወጣቶች የሚያደርሰው ተጽዕኖ ምን ያህል አሳሳቢ ደረጃ ላይ እንደደረሰ የሚያሳይ ማሳያ ተደርጎ ተወስዷል። የክልሉ መንግስት በጋራ በመቆም የቡድኑን የገንዘብና የሰው ኃይል አቅርቦት ለመቁረጥ የሚያደርገው ጥረት በአካባቢው ሰላም ለመመለስ ወሳኝ መሆኑን ተንታኞች ይገልጻሉ። ተመልካቾቻችን ለዛሬ ያዘጋጀነው አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።